ለምንድነው የፊታችን ቆዳ ሻካራ የሚሆነው? እስኪ ደግሞ ስለዛ መፍትሄ እናውራ። ሰላም የማውቀቁ ተከታታዮች እንዴት ናችሁ? ረዴት ነኝ። ቆዳችን እንግዲህ ዝም ብሎ ሊሻከር አይችልም። መንስኤዎች ይኖሩታል። ከነዛ መሃል እንግዲህ የሞቱ ቆዳዎች ቢልድ አፕ እያደረጉ ነው ማለት ነው። ያ ደግሞ ኤክስፎሊዬሽን ያስፈልገዋል። ስለዚህ በሳምንት ቢያንስ 2 ኤክስፎሊዬት ማድረግ ቆዳችንን ያስፈልጋል። ኤክስፎሊዬተር በቤታችሁ ማዘጋጀት ትችላላችሁ። ለምሳሌ እኔ ከምወዳቸው መካከል አንድ የሾርባ ማንኪያ ማር፣ አንድ የሾርባ ማንኪያ ኦትሚል ወይንም ደግሞ አጃ አዘጋጁና በደንብ ካዋሃዳችሁት በኋላ ቆዳችሁን ከ30 እስከ 60 ደቂቃ ጀንትል በሆነ መንገድ ታሹታላችሁ ማለት ነው። ያንን በምታደርጉበት ሰዓት የሞቱ ቆዳዎች እየተነሱ ይሄዳሉ። ሁለተኛው ምክንያት ሊሆን የሚችለው በቂ ውሃ ስለማትጠጡ ነው። በቂ ውሃ የግዴታ መጠጣት እንደሚኖርብን ትናንትና በሰራሁት ቪዲዮም ነግሬያችኋለሁ። ውሃ የማንጠጣ ከሆነ ቆዳችንም ልክኛ ውሃ እንደሚጠማን ቆዳችንም ውሃ ይጠማዋል። ሌላው ደግሞ ትክክል ያልሆኑ ፕሮዳክቶችን መጠቀም ነው። ሀርሽ የሆኑ ሳሙናዎችን ፊታችን ላይ ወስደን የምንታጠብ ከሆነ የፊት ቆዳችን ወዲያውኑ ሊጎዳ ይችላል። ስለዚህ ትክክለኛ የሆነ የፊት ሳሙና መጠቀም ጥሩ ነው። ሌላው ሰንስክሪን ሳትቀቡ ቀን ላይ በፀሐይ መውጣት ራሱ ቆዳችሁ እንዲሻክር ያደርጋል። የመጨረሻው ደግሞ ላይፍ ስታይላችሁ ነው። በቂ እንቅልፍ ማትተኙ ከሆነ፣ ትክክለኛ አመጋገብ ማትመገቡ ከሆነና ስትሬስ የምታበዙ ከሆነ ቆዳችሁ እየሻከረ ይመጣል ማለት ነው። ለዛ ነው የፊት ከለር ራሱ አንድ አይነት የማይሆነው። ስለዚህ ቆዳችሁ እንዲለሰልስ የምትፈልጉ ከሆነ በሳምንት 2 ጊዜ ኤክስፎሊዬት አድርጉ፣ በቂ ውሃ ጠጡ፣ እንቅልፋችሁን በደንብ ተኙ፣ ሰንስክሪን መጠቀም እንዳትረሱ። በተጨማሪም ሃርሽ ፕሮዳክቶችን መጠቀም መተው አለባችሁ። በቀጣይ እንድሰራላችሁ የምትፈልጉት ካለ በኮሜንት ሴክሽን ላይ አስቀምጡልኝ።